በዘመናችን የተከሰተ አንድ ክስተት ልንገራችሁ። ዩቲዩብ ላይ የተከታተልነው አላህ ከ1400 ዓመት በፊት ይህንን ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶታል። ከወረዱት አንቀጾች መካከል ሱረቱ ነምል የሚባል አለ። የጉንዳኗ ምዕራፍ ጉንዳኖች የራሳቸው መሪ እንዳላቸው አይታቸዋል። ሲሄዱ መስመር ይዞ ሲሄዱ መሪ ይከተላሉ። በቃ ሲታጠፍ ይታጠፋሉ። መሪ አላቸው። ሱለይማንን አለይሂ ሰላም ደግሞ አላህ የጉንዳንን ቋንቋ ንግግር፣ የወፍ ቋንቋ በለው የፍየሎቹ እንዲናገሩ አላህ ስልጣን ሰጥቷቸዋል፣ እንዲያናግሩ። ጂኒዎች የሱለይማን አለይሂ ሰላም ምን ነበሩ? ታዛዥ ነበሩ። ያዛቸውን ይፈጽማሉ። አላህ ንፋስን አገራላቸው እንደ ዘመኑ አውሮፕላን፣ ከዛም በባሰ ፍጥነት ማለት ነው። ሰውን ከአንድ ቦታ ወደ አንድ ቦታ ያሸጋግራሉ። በዚህ ሰዓት ሱረቱ ነምል ላይ ሱለይማን ጋር አንድ የተከሰተ ክስተት አለ። ሱለይማን አለይሂ ሰላም ወደ ጉንዷና ሸለቆ ሲደርሱ ሐታ ኢዛ አተው አላ ዋዲ ነምሊና በጉንዳኑም ሸለቆ በመጡ ጊዜ ቃለት ነምለቱን አንዲት ጉንዳንም አለች፣ ያ አዩሃ ነምሉ እናንተ ጉንዳኖች ሆይ ኡድኹሉ መሳኪነኩም ወደ መኖሪያዎቻችሁ ግቡ፣ ወደ ቤቶቻችሁ ግቡ። ላ ያሕጢመነኩም ሱለይማኑ ሱለይማን እንዳይሰባብራችሁ፣ ወጁኑዱሁ ሰራዊቶቹም ወሁም ላ የሽዑሩን እነሱ ሳቁ እንዳይሰባብሯችሁ። አሁን እቺ ቁርአን አንቀጽ ላይ ተሕጢም ቃል ተጠቀሰ። ተሕጢም ማለት መሰባበር ማለት ነው፣ ሚሰበር ነው። እኛ ምንድነው ጉንዳንን ረገጥን ብንል ባንድ ላይ ምንለው ምንድነው? ጨፈለቅ ነው አይደለም? ሚጨፈለቅ ምንድነው? የሆነ የሚቦካ ነገር እንደ ጭቃ ነገር የሆነ ነገር ሲሆን አይደል? የሆነ ብርጭቆ ነገር አጥንት ነገር ደግሞ ምንድነው ይባላል? ተሰበረ ነው አይደል? አንድ ሳይንቲስት ቁርአን ከ1400 ዓመት በፊት ተሕጢም የሚለውን ቃል እንዴት ተጠቀመ? ላብራቶሪ የሚባል በሌለበት ሰዓት እንዴት ይህን ቃል ሊጠቀም ቻለ ብሎ የጉንዳንን ናሙና መመርመር ጀመሩ። ጉንዳኗ ምንድነው? እንደ አጥንት ነገር ነው ያላት፣ የሚሰበር ነው ያላት እንጂ የሚጨፈለቅ አይደለም። ይህንን ቃል እንዴት ተጠቀመ ብሎ ኢስላምን በዚህ ምክንያት የተቀበለ ሳይንቲስት አለ። በዚህ ምክንያት ቁርአን ተአምር ነው። አዎ እኛ ዛሬ ሳይንስ ምንድነው? የሆነ ነገር የደረሰበትን የሰው ልጅ አፈጣጠር መጀመሪያ ከየት ነው አለ? ከዝንጀሮ ነው አለናል። አሁን ግን ደረሰና ምን አለ? አይ የሰው ልጅ ከዝንጀሮ ሳይሆን ራሱ ነው። የራሱ ያፈጣጠር እርከን ነበረው። ኢስላም መጀመሪያ የሚቃወሙ ነበር። የሰው ልጅ ከዝንጀሮ አልተፈጠረም፣ ነገር ግን ሰዎች ወደ ዝንጀሮ የተቀየሩ አሉ። የአላህን ትእዛዝ የጣሱ 3 ቀናት አስሐቡ ሰብት የመሳሰሉ 3 ቀናት ወደ ዝንጀሮነት ቀየራቸው። አላህ በዛ ያጠፋቸው አለ። የአላህን ትእዛዝ የጣሱ ከሰው ወደ ዝንጀሮነት ወደ ተከርከሮነት የተቀየሩ ከዛ 3 ቀን ቆይቶ የጠፉ አሉ እንጂ የሰው ልጅ ሰው ነው። አደምን አላህ ሲፈጥረው ከጭቃ ከሸክላ አድርጎ ፈጠረው። የሰው ልጆች 4 አይነት አፈጣጠር አላቸው። አባታችን አደም ከምንም ነገር እኮ ነው አላህ የፈጠረው። ከጭቃ አላህ ሰው አደረገው። ሐዋን ከአደም የጎን አጥንት ፈጠራት ከግራ በኩል። እኛ የሰው ልጆችን ደግሞ ከእናትና ከአባት ሐዋና አደም መንታ ይወልዳሉ፣ ወንድና ሴት። ሁለተኛ ዙርም ስትወልድ ወንድና ሴት፣ እታች የተወለደው ከላይ ከተወለደችው ጋር፣ እንደዚሁም ላይ የተወለደው ከታች ከተወለደችው ጋር ያ እንዲጋቡና የሰው ልጅ እንዲስፋፋ። 3ኛው አፈጣጠር። 4ኛው የነብዩላህ ኢሳ አለይሂ ሰላም አፈጣጠር ነው። ከማን? ከእናት ብቻ። ሰዎች የኢሳ አፈጣጠር ተአምር ነው። አዎ እንኳን የኢሳ አይደለም የኛ ተአምር ነው አይደለም? የሰው ልጆች ይፈጠራሉ አይደለም? ትንኝ ይፈጠራል ተብሎ ከማይታሰብ ፍትወት ጠብታ ነው አላህ ይፈጠረን። ተአምር ነው። የኛ ራሱ የሚገርም እኮ ተአምር ነው። ግን የኢሳ ተአምር ነው። ከዛ የበለጠ ግን ተአምር አለ። ማን? የአደም አፈጣጠር ያለ እናትም ያለ አባትም አላህ የፈጠረው። ለምን? ኩን ፈየኩን ሲለው አላህ የሚሆን ነው። አላህ ነው ፈጣሪው፣ ኻሊቁ አላህ ነው። ሰማይ ምድርን የዘረጋ ተራራውን የተከለ በፈለገው ሰዓት ሌሊቱን የሚያመጣ ቀኑን የሚያስገባ ሌሊቱን የሚያወጣ በጋ ክረምት እያለ ያያፈራረቀ የሚሰጠው ማን ነው? የአላህ ስልጣን ካልሆነ ማንም መስራት አይችልም። እነዛንም ማጠራቸው ያ አዩሃ ናስ ضرب مثل فاستمعوا له እናንተ ሰዎች ለእናንተ ምሳሌ ተደርጎላችኋል፣ ኑ እስቲ አዳምጡ፣ ጆሮአችሁን ስጡት።
ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው ለን يخلقوا ذبابا ዝንብን መፍጠር አይችሉም ፈጽመዋል። ለን يخلقوا መቼም ፈጽሞ ዝንብን መፍጠር አይችሉም። ወለው اجتمعوا له እሱ ቢሰባሰቡለትም የዶክተር አይነት የሳይንቲስት አይነት የምን አይነት ቢሰባሰብ እስቲ ከዚህ አተም ከዚህ እርከን ከዚህ እንዲህ ብለው ሳይንሱ ምኑም የኬሚስትሪ ዕውቀት ያለው ብለው የምን ብለው ቢሰባሰብ የባዮሎጂ ዕውቀት ያለው ቢሰባሰብ ምን ግን ደካማ ፍጡር ዝንበት መፍጠር አይችሉም ማለት አላህ። ማን ነው ፈጣሪው? አላህ ስለሆነ። ስለዚህ ሳይንስ ከቁርአን ይወስዳል እንጂ ቁርአን ከሳይንስ አይወስድም። የኛ ደካማነትስ ሳይንስ እንላለን። ቁርአን አስቀድሞ ሲነግረን ግን ወደ ኋላ የረቡል ዓለሚን ቃል ነው ያለው ነገር በአጠቃላይ ተፈጻሚ ነው። ይሄው ሳይንስ በቅርቡ አለ የሰው ልጅ የራሱ አፈጣጠር አለው ከዝንጀሮ አይደለም ማለት። ቁርአን መቼ ነው የነገረን? ይሄንን የአላህ ቃል። ይሄንን መመሪያ ስናደርግ የበላይ እንሆናለን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢነላሃ የርፈዑ ቢሃዛል ኪታቢ አቅዋመን ወየድዑ ቢሂ አኸሪን ረዋሁ ሙስሊም። አላህ በዚህ ቁርአን ሰዎችን ከፍ ያደርጋል፣ ህዝቦችን የተውትን ደግሞ ዝቅ ያደርጋቸዋል። በቁርአን ከፍታችን የሚነቀው በቁርአን ነው። ስለዚህ ዛሬ ላለበት ጭቅጭቅ፣ ንትርክ መፍትሄው ምንድነው? ቁርአን ነው። አላህ ምን አለ? ወንድማማቾቹ ናችሁ ስትጨቃጨቁ ምንድነው መፍትሄ ያለው? በምን መልኩ ራሳችሁን አግባቡ አለ? ቁርአን ጠቅሷል። ባልና ሚስት ተጋጩ፣ በምን ጉዳይ ራሳቸውን ይፍቱ? ባላባቸውን ችግር እንዴት ይፍቱ? ማን ይዳኛቸው? ወሐከመን ሚን አህሊሂ ሐከመን ሚን አህሊ ወሐከመን ሚን አህሊያ ከሱም ቤተሰብ የራሱ ወገን መጥቶ ያስታርቋቸው። ለምን? የሱም ቤተሰብ ለሱ ጥሩ ያስባሉ፣ የሷም ቤተሰብ ለሷ ጥሩ ያስባሉ። ሌላኛው ሶስተኛው ወገን ከመጣ ሌላ ችግር እንዳይፈጥር መንገዱን አመቻቸ። ተወለደ ልጅ ምን ያህል ጊዜ መጥፋት አለበት? አባት ምን አለበት? በዚህ ጉዳይ ላይ የተው ነገር የለም። ጎረቤት የሚባለው የት ድረስ ነው? እንዴት ነው? ዘመድ አዝማድ ውርስስ የሚባለው ነገር ገንዘብ ነገር አደጋ አለው። ስለዚህ አላህ ራሱ ሂሳቡን ሰራው። አላህ እኮ ነው የሰራው ሂሳቡ። ለከሌ ይሄ ብሎ አላህ ለዘመድ አዝማድ ምን መድረስ እንዳለበት ሂሳቡን የሰራው ማን ነው? አላህ ራሱ። ለምን ያቀናላ ገንዘብ ጉዳይ ላይ ምን እንደሆነ የተው ነገር የለም። ይሄንን ተአምር ስንይዘው ከፍ እንላለን። ጉዳያችንን ወደ ቁርአን እናምጣው፣ መመሪያችን አድርገን እንያዝ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ለምንድን ነው ሙስሊም የበታቸው ነው ሌላው የበላይ ለምን ሆነ ሲባል ሙስሊሙ ሌላ የበላይ ሆነው ሌላው መጽሐፉን ትቶ ሳይንስን ስለያዘ የሙስሊሙ ግን ሳይንስን ስለያዘ ቁርአንን ስለተዋል። ቁርአንን ስንተው ዝቅ እንላለን፣ ቁርአንን ስንይዘው የበላይ እንሆናለን። ይሄ ቁርአን ሰዎች በጣም ሊመኙት ሊቀኑበት የሚገባ ነገር ቢለው ይህ ቁርአን ነው ተባለ። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ ሐሰደ ኢላ ፊ ኢስነተይን፣ ቅናት የሚባል የለም። አልሐሰድ እዚህ ጋር ለግብጣ ነው፣ በመልካም ነገር መቅናት ማለት ነው። ቅናት የሚባል ነገር የለም በሁለት ነገር ቢሆን እንጂ ቅናት ራሱ የመጀመሪያው ረጁሉን አታሁ ላሁ አልቁርአን፣ አላህ ቁርአንን የሰጠው فهو يقوم به آناء الليل وآناء النهار፣ በሰጠው ቁርአን ሲሰራበት ቀኑን ሌሊቱን ሲቆምበት ሲሰግድበት ሲኖርበት በዚህ ያ ረቢ ለኔም እንደው ሰታይ እንደሱ ብቀረው በሐፍዘው ቢኖረው ቢመኝ ይሄ ችግር የለውም አሉ። ሁለተኛው ወረጁሉን አታሁ ላሁ ልማለ፣ አላህ ገንዘብ የሰጠው فهو ينفقه آناء الليل وآناء النهار፣ ቀን ጫፍ ላይ በሌሊቱ ጫፍ ላይ ሲሰጠው ሰደቃ ሲያወጣ ምን ሲል ያ ረብ ለኔም ሰተኸኝ ሰደቃ ባወጣ ዑለማ ብረዳበት መስጊድ ብገነባ መድረሳ ባሰራ ለኸይር ነገር ተባባሪ በሆነበት ብሎ ቢመኝ ችግር የለውም። ለምን? ሁልጊዜም ሰው በመልካም ነገር ወፊ ዛሊከ ፈልየተናፈስ አልሙተናፊሱን፣ ተሽቀዳዳሚዎች ይሽቀዳደሙ። እኛው በኸይር ነገር ነው መልካም ነገር ስናይ እንጂ መስቀዳደም በሸር ነገር እኔ እቺ ልጅ እኮ ነው ባገኛት ኖሮ እንዴት ነበር እንደተና ተሸራክም። አንድ ሰው በሐራም አቅፎ ይዞ ሲሄድ እኮ ሐራምን ይመኛል። ሱብሃንአላህ ምን ነው ባገቡት ብትል እኔም ያ ረቢ ሷሊ ሆነቻው የሚሰጠኝ ብለህ ተመኝ። የሰው ሚስት ሷሊ ሆነቻው የሚሰጠኝ ብለህ ሰው ሐራም አቅፎ ሲሄድ እቺ እኔ ቢዛት ኖሮ እንደዚህ አትበላ፣ ሐራም በሐራም አትመኝ። ይሄ እንደ ምሳሌ ነው። እንደ ምሳሌ መጥፎ ቦታ ንግድ ሲነግድ ካየ እኔ ቢሆን እኔ ነበርኩ መሰራ ይላል። ሐራምን መጥፎ ነገርን
አላህ የከለከሉን ይሄን አትመኝ። ሁሌ ንያ ምን ይሆን? ጥሩ ይሆን፣ ጥሩ ንያ ይሆን። ጥሩ ንያ ቢያንስ በአጅር ታገኝበታለህ፣ ትክክለኛ ንያ ከሆነ። ለዚህ ነው ነብዩ ሰለላሁ የኔ ኡመት ምሳሌ እንደ 4 ቡድን ናቸው። ልብ በሉ 4 ቡድን። አንደኛው አሁን ያልኳቸው አላህ ዕውቀት የሰጠው ገንዘብ የሰጠው አለ፣ የመጀመሪያው። ሁለተኛውስ አላህ ዕውቀት ሰጥቶታል፣ ገንዘብ አልሰጠውም። አያችሁ ዒልም የሚባለው ጥቅም አለው። ዒልም ዕውቀት ሰጥቶ ገንዘብ ሲሰጥ እንዴት ማውጣት እንዳለብህ ታውቀዋለህ። ገንዘብ ባይሰጥህም ዕውቀት ካለ እንዴት ምን መነየት እንዳለብህ ስለምትረዳ። ሁለተኛው ዕውቀት አለው ገንዘብ የለውም። የመጀመሪያው ገንዘብ አለው ዕውቀትም አለው። ስለዚህ ጥሩ ነገር ሲሰራ ሲያይ ሁለተኛው ቡድን ዕውቀት ተሰጥቶታል፣ ምን ይነይታል? ያ ረቢ እኔም እንደሱ ሰጠኝ እንዲሰራለሁ ሲል በአጅር እኩል ይሆናል አለ። አያችሁ ጥሩ ንያ። ሶስተኛው አላህ ገንዘብ ሰጥቶታል፣ ዒልም የለውም፣ ጃሂል ነው። ምን መስራት እንዳለበት አያውቅም። ዳንኪራ ቤት ይከፍታል፣ ኸምር ቤት ይከፍታል፣ ቁማር ቤት ይከፍታል፣ መጥፎ ነገር ይሰራል። አራተኛው የኔ ቢጤ ገንዘብም የለው ዕውቀትም የለው ምን ይላል? ያ ረቢ ለኔም እኮ ብትሰጠኝ ኸምር ቤት ከፍት ነበር ይላል። ለኔም ብትሰጠኝ ዳንኪራ ቤት ናይት ክለብ ቤት ነበር፣ ልጆቼን እዛ ይዤ አዝናና ነበር ይላል። ምን አሉ? በወንጀል እኩል ሆኗል። አያችሁ 4 ቡድን። የትኛው ቡድን ላይ ያለው? ዕውቀት ሰጥቶ ገንዘብ ከሰጠ ማሻአላህ የአላህን ሐቅ የፍጡራንን ሐቅ ትወጣበታለህ። ዕውቀት ሰጥቶ ብቻ ከሆነ ደግሞ ምን መለየት እንዳለበት ታውቃለህ። ጅህልና መሐይምነት ሁሌም ጉድጓድ ይከታል። አላህ ይጠብቀን። ስለዚህ ከዙር በኋላ ትምህርት ሊሰጥ ይችላል። ከመግሪብ በኋላ በአካባቢያችሁ ላይ ከሱቢ በኋላ የሆነች ዕውቀት የሚነበብ ነገር እናንብብ፣ ስለ ኢስላም እንረዳ። ቀለብ እንደሚያስፈልገን ሁሉ ለሰውነታችን ልብ በሉ የሩሃችን ቀለብ ዚክር ነው፣ ቁርአን ዱዓ ነው። የሩህ ቀለብ ለአእምሮም ቀለብ ያስፈልገዋል። ምን ከተባለ ዕውቀት፣ ንባብ፣ ቁርአንን ማንበብ፣ ስለ ኢስላማዊ ስለተጻፉ ነገሮች ማንበብ የአእምሮ ቀለብ ያስፈልገዋል። አእምሮአችን ጥሩ እንዲሰራ ንባብ የሚባለው ነገር ልናዳብረው። ባይሆን የምናነበው ነገር መልካም ይሁን። ጊዜያችንን በመጥፎ ነገር በፌስቡክ ልታነብ ትችላለህ፣ ግን ጥሩ ነገር አንብቡ። ጥሩ ነገር በደንብ አንብቡ። ስለ ኢስላም የተጻፉ አማርኛዎች አሉ። እስቲ አርካኑ ሰላት የሰላት አርካኖች የሰላት ሽሩጦች አሉ። ምን ያበላሻል ምን እንትን ይላል ከአቂዳ ጀምሮ የሰላቱን የፊቅሁን ያሁሉንም እናንብቧ። ይህ ቁርአን የቀደም ሰዎችን ታሪክ ይነግረናል ብያቸዋለሁ። እምቢ ያሉት አምባገነን የሆኑትን ታሪኮችን ይነግረናል። ፈአማ አዱን አድም በምድር ላይ ማለት ነው። ፈአማ አዱን ፈስተክበሩ ፊል አርድ በምድር ላይ ተኩራሩ ቢገይሪል ሐቅ ያለ አግባብ ማለት ነው። ወቃሉ ብሎም አሉ መን አሸዱ ሚና ቁዋ ከኛ ይበልጥ ኃይል ብርቱ ማን ነው አሉ። አሁን እንዳሉት ከኛ በላይ ማን አለ? የዓለምን ነገር የተቆጣጠር ነው እኛ ነን የሚሉ ሀገራት አሉ ሀያላን የሚባሉት አሉ። አዶችም ከዚህ በፊት የነበሩት ታሪክ ራሱን ይደግማል። ስሙ እያለ ነው አላህ አወለም የረው አነ አላህ አለዚ ኸለቀሁም ወሁወ አሸዱ ሚንሁም ቁወተን እንደው ያ የፈጠራቸው አላህ እርሱ ከኃይል በኩል ከብርቱነት በኩል ይበልጥ ከነሱ የበረታ መሆኑን አያዩምን? አለ አላህ። ወካኑ ቢአያቲና ይጅሐዱን በተአምራቶቻችን እነሱ ይክዳሉ አለ አላህ ሱብሓነሁ ወተዓላ። ከኛ በላይ ሲሉ አላህ ባንድ ያጠፋቸው። ፊርዓውን አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ ምን አደረገ? በኒ እስራኤልን አሰቃየ። አምነናል ሲሉ ሱብሓነላህ ቀኝ እጃቸው ከግራ እግራቸው ጋር ግራ እግራቸው ማን ነው ቀኝ እግራቸውን ደግሞ ከግራ እጃቸው ጋር እያፈራረቀ ቆራረጣቸው። የፈለከውን ፈጽም እኛ እንጸናለን በጌታችን አምነናል ሲሉ ከባድ ውሳኔ ወሰነ። ምን በሉ የነዛ ያመኑትን ሰዎች ልጆቻቸውን ግደሉባቸዋል። ሰው የራሱ ሊሆን ይችላል፣ በልጁ ሲመጣበት ከባድ ነው። አሁንም በጽናት ላይ ቀጠሉ። በኋላ አላህ ፈረጃውን አመጣ። ሙሳ ህዝብን ይዘው ውጣ አላቸው። ይዘው ሲወጡ ፊርዓውን ሰማና የሰራዊት አይነት አለ የተባሉት ሰራዊቶችን ጠቅላላ ሀገሩ ላይ ሙሳ ላይ ላከባቸው። ቀይ ባህር ፊት ለፊታቸው አለ። ኋላ የፊርዓውን ሰራዊት አለ። ያ ሙሳ ኢና ለሙድረኩን አለ። ቁርአን ነው የሚነግረን የበፊት ሰዎች ታሪክ። ተደረሰብን እኮ አለ። ሙሳ ደግሞ ከአላህ ጋር ያላቸው ግንኙነት እችን ነጥብ ያዙ። በጥሩ ሰዓት ከአላህ ጋር ግንኙነቱ ያማረ ሰው ጭንቅ ሲለው የሚደርስለት ማን ነው? አላህ ነው። ሙሳ በጥሩ ሰዓት ከአላህ ጋር ግንኙነታቸው ስላማረ በጭንቀት ሰዓት እንደማይተዋቸው ያውቃሉ። የእውነት መመካት ዛሬ እኮ አይታችኋል። አረብ ሀገራት በአጠቃላይ መንግስታት በቃ ለሌሎቹ ተንበረከኩ። ተወኩል የሚባል ጠፋ። ስልጣናቸው በሌላ ሀገራት እንደሆነ ያምናሉ። ሌላ ሀገር ነው የሚጠብቀን ይላሉ። አውሮፓዎችን እና አሜሪካን ያን ነው የሚያስቡ። ሱብሃንአላህ። በአላህ ላይ ስትሆን ስልጣንን የሚጠብቀው ማን ነው?
አላህ ፊርዓውን ያ ሁሉ ሲያደርጋቸው ሙሳ ምን አሉ? ከላ በጭራሽ አልተደረሰብንም። እነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል አሉ። አዎ ወደው አመላከታቸው። በያዝከው ዘንግ ያቺ ዱላ ባህሩን ምታ አላቸው። መቱት። 12 ቦታ ድልድይ ሆነ። 12 ነገዶች ጎሳዎች ነበሩ ይባላል። ሁሉም አለፉ። ፊርዓውን ይሄ እኮ የተስተካከለው ለኔ ነው አለ። መፎከር ጀመረ። እለፉ ግቡ ይላቸዋል። እሱ ግን መግባት አልፈለገም። ኋላ ሴት ፈረስ ይዘው መጡለት መላእክቶች። የፊርዓውን ፈረስ ወንድ ነበር። ወንድ የው ሴትን ይከተላልና ተከተለ። ልክ ሲገባ ሁሉም እንደገቡ ሲረጋገጥ በነበረበት ተው ብሏቸው ነበር አላህ። አሁን ደግሞ እስቲ ድጋሚ ምታው አላቸው። ልክ ሲመቱት ድልድይ የነበረው ወዴት ተቀየረ? ወደ ባህርነት ተቀየረ። አላህ አጠፋው። ከአላህ በላይ ቁዋ ያለው ማንም የለም። ስለዚህ አሳ ረብኩም ጌታችሁ አላህን ይከጀላል አየርሐመኩም ሊያዝንላችሁ ዘንድ ወኢን ዑድቱም ዑድና ወደዚህ ተግባራችሁ ግን ከተመለሳችሁ እምቢ ካላችሁ ግን እኛም እንመለሳለን ቅጣታችን ይዘን ወጀዐልና ጀሃነመ ሊልካፊሪነ ሐሲራ አላህ ለካዲያኖች ደግሞ ጀሃነምን ማሰሪያ እስር ቤት አደረግናታል። ስለዚህ ይህን ቁርአን እንደው እስቲ እንቅራው፣ ቅራቱንም እንቅራው። ረመዳን ብቻ እንጠብቀው። የሆነች እስቲ በቀን 1-2 ገጽ 3 ገጽ የቻለ ግማሽ ጁዝ ከቻልክም 1 ጁዝ በወር ለማክተም። አይ ግማሽ ጁዝ ነው በ2 ወር አክትም፣ ሩብ ነው በ4 ወር አክትም። ብቻ ከቁርአን ጋር ለምነት ምን ይሁን የተጠናከረ ይሁን። ቁርአንን እንኖረው፣ እንቅራው። መመሪያችንን ስናደርገው የበላይ እንሆናለን። ይህ ቁርአን የሰው ልጆች መመሪያ ነው። ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ። አዎ ዛሬ ሰዎች ቂብላ የጠፋቸው መንገድ የጠፋቸው ይህንን የጌታችንን መመሪያ ቁርአን ስለተውት ነው። የተው ነገር የለም። ሁሉን ነገር በቁርአን ላይ እናገኛለን። ሁሉን ነገር አንድ ቀን አንድ ሸህ ቁርአን የተወ ነገር የለም ሁሉም ነገር አለ ሲሉ ሁሉም ነገር አላቸው። አዎ አንድ ጃሂል መጣና እሺ 1 ኩንታል ዱቄት ስንት ዳቦ ይወጣል አላቸው። አላህ እኮ ንገረኝ እሺ ያሉና ዳቦ ቤት ሄዱ። ሸኽዬ ይሄን ዳቦ የሚጋግረው ሰውዬ 1 ኩንታል ዱቄት ስንት ዳቦ ይወጣል ብሎ ጠየቁት። እንደዚህ አላቸው። ይሄ ጠያቂው ደግሞ ከቁርአን እኮ ነው ያልኩህ እኮ ቁርአን ነው እኮ ያለኝ። ምን አለ? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። የማታውቁ እንደሆነ አዋቂዎችን ጠይቁ። ቁርአን ዝባዝንኬ እንዲህ አይነት ስለ ኸምር ሐራም ሲል ሐራም የሚያሰክር በአጠቃላይ ነገር ሐራም ነው እንጂ በየጊዜው የዛን ቀን የሆነ ስም ቢጠቅስ ሌላ ቀን ስም ቀይሮ ቢመጣ ሌላ ሊሆን ነው። ሁሉም ስም ቀይሮ ይመጣል። ስም ስለቀየር ወደ ሐላልነት አይቀየርም። ስለዚህ ጠቅለል ባለ መልኩ ይነግራል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ምንድነው? ስለ ዳቦ ከጠየቅ ዱቄት ቤት ጠይቅ። ስለ ጋራጅ ከጠየቅ ሂድ፣ ስለ መኪና ጋራጅ ነው። ሕክምና ከሆነ ዶክተር ጋር ሂድ። ሁሉም በየቦታው የእውቀት ባልተቤቶችን ጠይቅ ብሎ ይጠቁምልሃል። እከሌ ላይ ዘረቅ የቁርአን መለያ ነው። ጠቅለል ባለ መልኩ እውቀትን ያመላክታል። ወየኽሉቁ ማ ላ ተዕለሙን። የማታውቁትን አላህ ይፈጥራል። አዎ የማናውቀው ስንት ነገር ፈጠራል። አልፈጠረም? ወላሂ ስንት ነገር ቀደምት አባቶቻችን ያላዩት እኛ የደረስንበት። እኛ ከሞቱን በኋላ ልጆቻችን ደግሞ የሚያዩ ስንት ነገር አላህ የሚያስገኘው አለ። ለምን? ችሎታው ወሁወ ዐላ ኩሊ ሸይኢን ቀዲር ነው። አላህ እሱ በሁሉም ነገር ቻይ ነው። ስለዚህ ቁርአናችንን መመሪያ እናድርግ። መመሪያ አድርገን ስንሄድ የበላይ እንሆናለን። ከቁርአን ጋር ለምነት ይጠናከር። ልጆቻችንን የቁርአን ትውልድ እናድርጋቸው። ቁርአንን ይቅሩ። የነቢዩን ሱና ሐዲስን ይማሩ። የሰሃቦቻቸውን ታሪክ ይማሩ። ትውልድን ታሪኩን ያላወቀ ሰው ነገ ዛሬ መኖር አይችልም። የትላንትና ታሪኮችን ዑመር ማን ነበሩ? ዑስማን ማን ነበሩ? አሊይ ማን ነበሩ? አቡበከር ማን ነበሩ? 4ቱ ኸሊፎች ማን ናቸው? ለልጆቻችን በደንብ እንንገራቸው። ትናንሽ ሰሃቦች እንደነ አብዱላህ ኢብኑ አባስ ልጅ ሆነው ነብዩ ጋር የተማሩት እንደነ አብዱላህ ኢብኑ ዑመር ምን ነበሩ? እስቲ እንንገራቸው። ስንት እግር ኳስ ተጫዋቾች ያውቃሉ? ስንት ድራማ የሚሰሩ አርቲስቶችን ይነግሩናል። ግን አንድ የሰሃባ ታሪክ ልጆቻችን። ስለዚህ ልጆቻችንን ወደ ሐዲስ ወደ ቁርአን እንመልሳቸው። ለምን ከተባለ ለኛው ጥቅም። ነገ አባዬ እንዲል ከፈለክ ወላሂ ቁርአን አስተምረው፣ ሐዲስን አስተምረው። አለዛ ሼባው መጣ ነው የሚልህ። አትጠራጠር። ሼባው መጣ ይልሃል፣ ያፍርብሃል። እህቴ አንቺንም አሮጊቷ መጣች ነው የሚለው። እማዬ አይልም። ለምን? ቁርአንን አላስተማርነውም፣ ሐዲስን አላስተማርነውማ። የቁርአን ትውልድ የሐዲስ ትውልድ የሰሃባዎችን ታሪክ ግን ቀርጸን በሱ እነሱ የኖሩበትን እንዲኖሩ ያንን መንገድ እንዲከተሉ ካስተማርናቸው ግን የወላጅ ሐቅ ምንድነው ይረዱታል። ስነ ምግባር ይረዱታል። ትውልድን በቃ መጪው ትውልድ ያማረ እንዲሆን
መፍትሄው ይሄ ብቻ ነው። ምን? ከቁርአን ከሐዲስ ጋር ከሰሃቦች ጋር ያላቸው ግንኙነት እናጠናክር። እኛም እንወቃቸው ሰሃቦች ማናቸው? ችግር ሲደርስባቸው እንዴት ሆኑ? መልካም ነገር ሲመጣላቸው እንዴት ሆኑ? የሰሃቦችን የረሱልን አለይሂ ሰላቱ ሰላም ታሪክ ቁርአንን እንማረው እንወቀው የዛሬው መልእክታችን ነው። አላህ Subhanahu Wa Ta'ala በቁርአን ኖረው በቁርአንን ይዘው ከፍ ከሚሉት ባህሪዎች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala የቁርአን ትውልድ አላህ ያድርገን። የሐዲስ ትውልድ አላህ ያድርገን። የሰሃቦችን ታሪክ ብትራገን አውቀን የምንከተል አላህ ያድርገን። አስሐቢ ከንጁም ብለዋል። የኔ ሰሃቦች እንደ ከዋክብት ናቸው፣ እነሱን የተከተለ መንገድ ያገኛል ተብሏል። እንደው የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦችን የምንወድ የምንከተል አላህ ያድርገን። አላህ Subhanahu Wa Ta'ala የተወደደው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችንን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰቦቻችን አላህ ያሽርልን። አላህ Subhanahu Wa Ta'ala ያላገቡትን ወጣቱን ጥሩ ትዳር አላህ ይለግሳቸው። ለሴት እህቶቻችን ሷሊ ባል፣ ለወንድሞቻችን ደግሞ ሷሊ ሚስት አላህ ይለግሳቸው። ልጅ የሌላቸው ልጅ አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላሙን አላህ ያምጣልን። በሁሉም የሀገራችን ክፍል ሰላሙን አላህ ያምጣልን። ሰላም አላህ ያርግልን። ጭንቀት ላይ ያለ ከጭንቀት አላህ ይገላግል። ጋዛ ላይ ያሉት ወንድሞቻችን አላህ ይድረስላቸው። ፍልስጤም ያሉት አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። አረመኔዎችን ደግሞ የእጃቸውን አላህ ይስጣቸው። አላህ Subhanahu Wa Ta'ala ቁዋው የበላይነቱ ሁሌም የተረጋገጠ ነው። አላህ በእነዚህ አረመኔዎች ላይ አላህ ያሳየን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።